ኢትዮጵያ በአህጉራዊ የዲጂታል ጤናና የአርቲፊሻል ኢንተለጀንስ መሪነት አዲስ ምዕራፍ ተቀላቀለች። የአፍሪካ ህብረት ጠቅላይ ሚኒስትር ዶክተር አብይ አህመድን የአህጉሪቱ የአርቲፊሻል ኢንተለጀንስና የዲጂታል ጤና ሻምፒዮን አድርጎ መሾሙ ኢትዮጵያ በአህጉር ደረጃ የቴክኖሎጂ መሪነቷን ለማጠናከር ለጀመረችው ጉዞ አዲስ አቅም ፈጥሯል። ይህ ዕውቅና አገሪቱ ባለፉት ጥቂት ዓመታት በዘርፉ ያስመዘገበቻቸውን ተጨባጭ ውጤቶች መሰረት ያደረገ ሲሆን ለወደፊት የዲጂታል ስራዎች ስኬትም ከፍተኛ ፋይዳ አለው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በዚህ ታሪካዊ ስኬት የተሰማቸውን ከፍተኛ ደስታ ገልጸው ሹመቱ ኢትዮጵያ በዘርፉ የጀመረችውን የለውጥ ጉዞ አህጉራዊ ዕውቅና ማግኘቱን የሚያሳይ መሆኑን ተናግረዋል። ዋና ዳይሬክተሩ አክለውም ይህ ኃላፊነት ኢትዮጵያ ቀርጻ ተግባራዊ ያደረገችው ብሔራዊ የሰው ሰራሽ አስተውሎት ስትራቴጂ በአህጉር ደረጃ እንደ ቀዳሚ ተሞክሮ እንዲወሰድ በማድረግ የሀገሪቱን የፖሊሲና ስትራቴጂ ተሰሚነት ከፍ እንደሚያደርገውም አመላክተዋል። በተለይም በጠቅላይ ሚኒስትሩ መሪነት የተገነቡት ዲጂታል መሠረተ ልማቶችና የሕዝብ አገልግሎቶች አህጉራዊ ዕውቅና ማግኘታቸው ለሀገር በቀል የቴክኖሎጂ ውጤቶች ሰፊ ገበያና የትብብር ዕድል በመፍጠር ለፈጠራ ስነ ምህዳሩ ትልቅ ጉልበት የሚሰጥ ነው። በሌላ በኩል ኢትዮጵያ የዘመናዊ ምርምርና የቴክኖሎጂ ትብብር ማዕከል ለመሆን ለያዘችው ግብ በተለይም በታቀደው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ አማካኝነት አህጉራዊ ተጽዕኖ ፈጣሪነቷን ይበልጥ ያጠናክረዋል። ይህ ሹመት አገሪቱ ለሁሉን አቀፍ የቴክኖሎጂ ልማት ያላትን ቁርጠኝነት ለዓለም አቀፉ ማህበረሰብ በማሳየት በዘርፉ የሚፈሰውን የውጭ ኢንቨስትመንት ለመሳብ እንደ ዋነኛ መሳሪያ ያገለግላል። ኢንስቲትዩቱ ይህንን አህጉራዊ ኃላፊነት እንደ መልካም አጋጣሚ በመጠቀም ለሀገራዊና ለአህጉራዊ እድገት የሚረዱ በኤአይ የተደገፉ የጤናና የሌሎች ዘርፎች መፍትሄዎችን የማልማት ሥራውን አጠናክሮ ይቀጥላል። ይህ አህጉራዊ ዕውቅና ኢትዮጵያ ለአፍሪካ ዲጂታል መጻኢ ዕድል ያላትን ቁልፍ ሚና ከማሳየቱም በላይ አህጉሪቱ በዘመናዊ ቴክኖሎጂ ራሷን ለመቻል የምታደርገውን ጥረት የሚያፋጥን ነው።